የአማራ ፋኖ ብሔራዊ ንቅናቄ አፋብን ለአሜሪካ መንግስት ባቀረበው ታሪካዊና ዲፕሎማሲያዊ ማብራሪያው ፋኖ አሸባሪ አይደለም ብሏል። በዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ንቅናቄ አፋብን የአሜሪካው የኢሚግሬሽንና የጉምሩክ ማስከበሪያ አይሲኢ በቅርቡ ፋኖን አስመልክቶ ለተጠቀመው የተሳሳተ አገላለጽ ጠንከር ያለ በህግ የተደገፈ ዲፕሎማሲያዊ ምላሽ ሰጥቷል። ምላሹም በታሪክ ለመጀመሪያ ጊዜ በከፍተኛ የዲፕሎማሲ ደረጃ የተከናወነ ተግባር ፋኖ ለህልውና የሚያደርገውን ተጋድሎ በዓለም አቀፍ መድረክ በህግና በእውቀት ለመከላከል የተነሳ መሆኑን የሚያሳይ ትልቅ ድል ተደርጎ ተወስዷል። አፋብን ለአሜሪካው የአይሲኢ ተጠባባቂ ዳይሬክተር ቶድ ኤም ሊዮንስ በላከው ደብዳቤው ደረጃ 3 የሽብር ቡድን ወይም ታየር 3 የሚለውን ቃል የዩናይትድ ስቴትስ መንግስት አንድን ድርጅት በይፋ አሸባሪ ብሎ የሚፈርጅበት ሳይሆን ለኢሚግሬሽን ክትትል ብቻ የሚውል የህግ ጽንሰ ሀሳብ መሆኑን በዝርዝር አስረድቷል። አፋብን በደብዳቤው ፋኖ በየትኛውም የአሜሪካ ይፋ የሽብርተኝነት መዝገብ ማለትም ኤፍቲኦ ወይም ኤስዲጂቲ ውስጥ አለመኖሩን በማስረዳት የአይሲኢን አገላለጽ ተቃውሟል። ደብዳቤው ፋኖ የአገር ሉዓላዊነትን የሚያስከብር ማህበረሰቡን ከጥቃት የሚከላከልና ዓለም አቀፍ ሰብአዊ መብት ህግጋትን ላብነትም የጄኔቫ ስምምነትን አክብሮ የሚንቀሳቀስ የህዝብ ልጅ መሆኑን ለዋሽንግተን ባለስልጣናት በግልጽ አስገንዝቧል። ይህ ደብዳቤ ለአይሲ ዳይሬክተር ብቻም ሳይሆን ለአሜሪካ የውጭ ጉዳይ መስሪያ ቤት ስቴት ዲፓርትመንትና ለታዋቂ የሴኔቱ አባላት እንደ ሴናተር ራንድ ፖልና ጂም ሪሽ ላሉ በግልባጭ እንዲደርስ ተደርጓል። ይህም ጉዳዩ ከፍ ባለ የፖለቲካ መድረክ ትኩረት እንዲያገኝ አድርጎታል። አፋብን የአሜሪካ መንግስት በህዝብ ግንኙነት መረጃዎች ላይ ጥንቃቄ እንዲያደርግና የተዛባ ግንኙነት የሚፈጥሩ አገላለጾችን እንዲያስተካክል በአክብሮት ጠይቋል። ይህም በዲያስፖራና በኢትዮጵያ ውስጥ ባለው ህዝብ ዘንድ ሊፈጥር የሚችለውን ግራ መጋባት ለመቅረፍ ትልቅ አስተዋጽኦ ይኖረዋል ተብሏል። ይህ የአፋብን እርምጃ የአማራ ህዝብ ትግል መሬት ላይ ካለው ወታደራዊ እንቅስቃሴም ባለፈ በዓለም አቀፍ የህግና የዲፕሎማሲ መድረክን ብቁ መሪዎችና ተከራካሪዎች እንዳሉት ያረጋገጠ ወርቃማ ስኬት እንደሆነ እየተነገረለት ነው። ደብዳቤው ፋኖን በዓለም ፊት በክብር የሚያቆም እንጂ የሚፈርጅ አለመሆኑን በማስገንዘቡ ረገድም ትልቅ የታሪክ ምዕራፍ ከፍቷል ተብሎለታል። ለመሆኑ የአሜሪካ መንግስት አንድን የነጻነት ታጋይ ነኝ የሚል ቡድን መቼና እንዴት አሸባሪ ትላለች? እስከ ዝግጅቱ ፍጻሜ አብረውን ሲቆዩ ፋኖ በዚህ ደብዳቤ ያተረፈውን ዲፕሎማሲያዊ በረከትና የተጋረጠበትን ጠንካራ የአሸባሪነት ፍረጃ ነጥብ በነጥብ ይቃኛሉ። በዋሽንግተን ዲሲ እምብርት በጭጋጋማ የፖለቲካ አየር ውስጥ የሰው ልጅ ዕጣ ፈንታ የሚወሰንባቸው ብዕሮች አሉ። እነዚህ ብዕሮች በወረቀት ላይ በሚያሳርፉት ቀለም አንዱን የነጻነት ሻምፒዮን ሌላውን ደግሞ የዓለም ስጋት አድርገው የመሳል መለኮታዊ መሰል ስልጣን አላቸው። ይህ ስልጣን የሚመነጨው ከህግ መጽሐፍት ብቻ ሳይሆን ከአሜሪካ ብሔራዊ ጥቅም ጭምር በመሆኑ በነጻነት ታጋይነትና በአሸባሪነት መካከል ያለው መስመር እንደ ሸረሪት ድር ቀጭንና በቀላሉ የማይታይ ሆኖ ይቆያል። በታሪክ ማህደር ውስጥ ስንዘልቅ ስሞች እንደ ወቅቱ የአየር ሁኔታ ሲቀያየሩ እናስታውሳለን። ዛሬ በአደባባይ የሚወደሱ ጀግኖች ትናንት በዋሽንግተን ጥቁር መዝገብ ውስጥ እየሰፈሩ ደመኞች ነበሩ። ይህ ታሪክ ተገላቢጦሽ የሚያሳየው አንድ ቡድን በዓለም አቀፍ መድረክ የሚሰጠው ስያሜ ከድርጊቱ ይልቅ ድርጊቱ ከአሜሪካ ስትራቴጂካዊ ፍላጎት ጋር ባለው ግጥምጥሞሽ ወይም ቅራኔ እንደሚወሰን ነው። እንደ ፋኖ ያሉ ቡድኖች በዚህ ረቂቅና ግራ የሚያጋባ ዲፕሎማሲ ማብራሪያ ውስጥ ገብተው የሚፈተሹት በዚህ መነጽር ነው። ዘገባው የአሜሪካ መንግስት አንድን ታጋይ ቡድን አሸባሪ ብሎ የሚፈርጅበትን መስፈርት፣ የታሪክ ስህተቶችንና የወደፊት ስትራቴጂካዊ ማሳያዎችን በዝርዝር ይተነትናል። በተጨባጭ መረጃና ማስረጃ የታጀበው ይህ ጉዞ ከዋይት ሀውስ ኮሪደሮች እስከ አፍሪካ ተራሮች ድረስ ያለውን የፖለቲካ ትኩሳት ይቃኛል። በስተመጨረሻም ስያሜዎች የሰው ልጅ ትግል ሊገድቡት ወይስ ሊያጠፉት ይችላሉ የሚለውን መሰረታዊ ጥያቄ ይመልሳልና እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። አሜሪካ አንድን የውጭ ሀገር ቡድን በአሸባሪነት ለመፈረጅ የምትጠቀምባቸው 3 ዋና ዋና የህግ መጋረጃዎች አሏት። የመጀመሪያውና ትልቁ የውጭ ሀገር የሽብር ድርጅቶች ወይም ፎሬን ቴሮሪስት ኦርጋናይዜሽን ኤፍቲኦ የሚባለው ሲሆን ይህ ስያሜ የሚሰጠው በውጭ ጉዳይ ሚኒስቴር ውሳኔ ነው። አንድ ቡድን በዚህ መዝገብ ውስጥ ከሰፈረ የአሜሪካን የፋይናንስ ስርዓት እንዳይጠቀም ይታገዳል። አባላቱ ወደ አሜሪካ እንዳይገቡ ይከለከላሉ። እንዲሁም ለቡድኑ የሚደረግ ማንኛውም ድጋፍ በወንጀል ያስቀጣል። ይህ ስያሜ ለአንድ የፖለቲካ ኃይል የሞት ፍርድ እንደማለት ይቆጠራል። ሁለተኛው መድረክ ልዩ ስያሜ የተሰጣቸው ዓለም አቀፍ አሸባሪዎች ወይም ስፔሻሊ ዲዛይንድ ግሎባል ቴሮሪስት ወይም ኤስዲጂቲ የሚባለው ነው። ይህ መሳሪያ በዋናነት በፕሬዝደንቱ አስፈጻሚ ትዕዛዝ የሚመራ ሲሆን ትኩረቱም የቡድኑን የኢኮኖሚ ደም ስር መቁረጥ ላይ ነው። እዚህ ጋር ስያሜው ከፖለቲካዊ ፍረጃ ይልቅ ወደ ኢኮኖሚያዊ ማነቆ ያዘነብላል። ቡድኑ በዓለም ዙሪያ የሚያንቀሳቅሰው ገንዘብ እንዲታገድ በማድረግ ተዋጊዎቹ መሳሪያና ምግብ እንዳይገዙ በማድረግ ትግሉን ከውስጥ የመበጥበጥ ዓላማ አለው።
ሶስተኛው በቅርቡ በኢትዮጵያ ጉዳይ ትኩረት የሳበው ደረጃ 3 ወይም ታይር 3 የተሰኘው የኢሚግሬሽን ህግ ክፍል ነው። ይህ ደግሞ እንደ ኤፍቲኦ ወይም ኤስጂዲቲ በይፋ የሚታወቅ የመንግስት የፍረጃ ዝርዝር የለውም። ይልቁንም አንድ ግለሰብ ወደ አሜሪካ ለመግባት ሲጠይቅ የነበረበት ቡድን ያልተሰየመ አሸባሪ ቡድን ወይም አንዲዝ አይነት ቴሮሪስት ግሩፕ ተብሎ ሊፈረጅ የሚችልበት የዳኝነት ሂደት ነው። ይህ አገላለጽ በዲፕሎማሲያዊ ቋንቋ ግራጫ ቀጠና ተብሎ የሚጠራ ሲሆን አሜሪካ አንድን ቡድን ሙሉ በሙሉ ሳትፈርጅ ግን ደግሞ በጥርጣሬዋን የምትገልጽበት ረቂቅ ዘዴ ነው። የአሜሪካ መንግስትና የፋኖ ደብዳቤ የሚገናኙትም እዚቹ ነጥብ ላይ ነው። በዋሽንግተን የፖለቲካ ሰማይ ስር አንዳንድ ጊዜ ቃላት እንደ መርፌ እየወጉ እንደ ሰይፍ ደግሞ እየቀደዱ ያልፋሉ። በቅርቡ በዩናይትድ ስቴትስ የኢሚግሬሽንና የጉምሩክ ማስከበሪያ ወይም አይሲኢ ማህበራዊ ገጽ ላይ የወጣች አንዲት አረፍተ ነገር በኢትዮጵያ ሰማይ ስር ለህልውና የሚታገለውን ፋኖን ስም ከደረጃ 3 የሽብር ቡድን ጋር አቆራኝታው ነበር። ይህ አገላለጽ ለአንዳንዶች ተራ መረጃ ቢመስልም ለህግ ባለሙያዎችና ለፖለቲካ ተንታኞች ግን በትግሉ መንገዶች ላይ የተደቀነ ትልቅ ዲፕሎማሲያዊ ፈንጂ ነበር። የአማራ ፋኖ ብሔራዊ ንቅናቄ አፋብን ይህንን ፈንጂ ለማምከን የላከው ደብዳቤ የተራቀቀ የህግ እውቀትና የዲፕሎማሲ ብስለት የታየበት የታሪክ ሰነድ ሆኖ ተመዝግቧል። ይህ ደረጃ 3 የተሰኘው የህግ ክፍል በአሜሪካ የኢሚግሬሽንና የዜግነት ህግ አንቀጽ 212 ስር የተሸሸገ ነገር ግን ሰፊ ክንድ ያለው የመፍረጃ መሳሪያ ነው። የአፋብን በደብዳቤው ላይ በግልጽ እንዳሰፈረው ይህ ስያሜ እንደ ውጭ ሀገር የሽብር ድርጅቶች ወይም ኤፍቲኦ ወይም እንደ ልዩ ስያሜ የተሰጣቸው ዓለም አቀፍ አሸባሪዎች ወይም ኤስጂቲ በይፋ በመንግስት መዝገቡ ሰፍሮ የሚታወቅ አይደለም። ይልቁንም አፋብን በደብዳቤው በግለሰቦች የኢሚግሬሽን ውሳኔዎች ላይ የሚተገበር የህግ ጽንሰ ሀሳብ እንጂ የዩናይትድ ስቴትስ መንግስት በድርጅቶች ላይ የሚሰጠው መደበኛ ስያሜ አይደለም ሲል የዋሽንግተንን ህግ ሰብሮት ገብቷል። ይህ ድፍረትና እውቀት የቀላቀለ ትንታኔ ፋኖን በደብዛዛው ለመፈረጅ የተዘረጋውን መረብ በጥላቻ ሳይሆን በህግ የበላይነት በጥሶታል። ይህ አገላለጽ በዲፕሎማሲያዊ ቋንቋ ግራጫ ቀጠና ተብሎ የሚጠራው የአሜሪካ አንድን ቡድን በይፋ ሳትፈርጅ ግን ደግሞ ጥርጣሬዋን የምትገልጽበት ረቂቅ ዘዴ ነው። አፋብን ይህንን ረቂቅ ሴራ ሲያጋልጠው ለደረጃ 3 ድርጅቶች የተቀመጠ የተማከለ ወይም በይፋ የሚጠበቅ ዝርዝር ስለሌለው እንዲህ ያሉ አገላለጾች መደበኛ የሽብርተኝነት ስያሜ እንዳለ ተደርጎ ሊተረጎሙ ይችላሉ በማለት የአይሲኢን መረጃ ስህተትነት አሳይቷል። ይህ የንቅናቄው አቋም ዋሽንግተን በቃላት ጨዋታ የምታሳርፈውን ዲፕሎማሲያዊ ጫና ለመቋቋም ትልቅ የሞራል የህግ መከታ ሆኖ አገልግሏል። በዚህም ፋኖን አሸባሪ ከሚል የታሪክ ስህተት ለመታደግና ትክክለኛውን ማንነቱን ለዓለም ለማሳወቅ እየተደረገ ታላቅ የዲፕሎማሲ እርምጃ ሆኗል የሚሉት ተበራክተዋል። በደብዳቤው ውስጥ ሌላው ትኩረት የሚስበው ነጥብ ፋኖን ከታሪክና ከዓለም አቀፍ ህግጋት ጋር ያቆራኘበት መንገድ ነው። አፋብን ለአይሲኢ ዳይሬክተር በጻፈው ደብዳቤው ላይ በታሪክ ፋኖ የሚለው ቃል ማህበረሰባችንን የሀገር ሉዓላዊነት በመጠበቅ የሚታወቁ የኢትዮጵያ አርበኞችን ያመላክታል በማለት የቡድን ጥንታዊ ቅዱስ መሰረት አስረድቷል። ይህ ብቻ ሳይሆን ቡድኑ በጦርነቱ ወቅት የሚከተለውን ስነ ምግባር ሲገልጽም ፋኖ እንደ ጄኔቫ ስምምነቶች የጋራ አንቀጽ 3 ያሉ ዓለም አቀፍ ሰብአዊ መብት ህግጋትን የማክበር ግዴታ እንዳለበት ያውቃል ሲል ትግሉ ከሽብርተኝነት የጸዳና በህግ የሚመራ መሆኑን አረጋግጧል። ይህ ማረጋገጫው ፋኖን ከአሸባሪነት ይልቅ ወደ ህጋዊ ተዋጊነት ደረጃ ከፍ የሚያደርገው ስትራቴጂካዊ ንግግር ነው ተብሎለታል። የአፋብን ደብዳቤ የትግሉ ዓላማ አድቨርሳሪያል ወይም የጥል ሳይሆን ፍትህና እኩልነትን ፍለጋ መሆኑን በመግለጽ በአሸናፊነት ተደምድሟል። የእኛ ዓላማ የህዝብ መገናኛ መረጃዎች ተገቢውን የህግ ልዩነት እንዲያንጸባርቁና የተሳሳተ ግንዛቤ እንዳይፈጥሩ ለማረጋገጥ ነው የሚለው የደብዳቤው ክፍል ንቅናቄው ለዲፕሎማሲያዊ ውይይት ያለውን ዝግጁነት አመላካች ነው። ይህ ሰነድ በዋሽንግተን ኮሊደሮች ውስጥ ሲነበብ ፋኖ መሳሪያ ብቻ ሳይሆን ብዕርም ኃይል ብቻ ሳይሆን ህግም የያዘ ቡድን መሆኑን ለዓለም ያውጃል። የአሜሪካን የፍርጃ ታሪክ ስንመረምር የሚገርመውና ብዙ ትምህርት የሚሰጠው የኔልሰን ማንዴላ ጉዳይ ነው። የደቡብ አፍሪካው የነጻነት አባት የሰላም ተምሳሌት ማንዴላ እስከ 2008 ዓ.ም ድረስ በአሜሪካ የአሸባሪዎች ዝርዝር ውስጥ ነበሩ። ለምን ቢባል በወቅቱ የአሜሪካ መንግስት ከአፓርታይድ መንግስት ጋር የነበራት ስትራቴጂካዊ ጥቅም ከማንዴላ የነጻነት ትግል በልጦ ስለታያት ነው። ይህ የሚያመላክተው አሸባሪ የሚለው ቃል አንዳንድ ጊዜ ከእውነት ይልቅ ለጊዜ የፖለቲካ ትርፍ ተብሎ የሚለጠፍ ታርጋ መሆኑን ነው። በዓለም የፖለቲካ ታሪክ ውስጥ እጅግ አስገራሚውና የሀያላን ሀገራትን ግብዝነት እርቁን አውጥቶ የሚያሳየው አንድ ትልቅ ገጽ ቢኖር እሱም የኔልሰን ማንዴላና የድርጅታቸው የኤንኤንሲ ታሪክ ነው። ዛሬ ማንዴላ የሰላም ተምሳሌት፣ የይቅርታ አባትና የሰብአዊ መብት ሻምፒዮን ተደርገው በመላው ዓለም ይወደሳሉ። ሆኖም ግን ይህ ቅዱስ ተብሎ የሚጠራው ሰው እስከ ሰኔ 2008 ዓ.ም ድረስ በአሜሪካ መንግስት የሽብርተኝነት መዝገብ ውስጥ በይፋ ሰፍሮ እንደነበር ሲሰማ የፍርጃ ፖለቲካ ምን ያክል ከእውነት የራቀና ለጊዜ ጥቅም የሚቆም መሆኑን ያስረዳል። ማንዴላ የኖቤል ሰላም ተሸላሚ ሆነው የደቡብ አፍሪካ ፕሬዝዳንት ሆነውና ዓለምን በሙሉ አሸንፈው እንኳን
በዋሽንግተን የህግ መዝገብ ግን አሸባሪ ተብለው መጠራታቸው የታሪክ ትልቅ ሽሙጥ ነበር። አሜሪካ ማንዴላና ድርጅታቸውን አሸባሪው ላይ ፈረጀችው በወቅቱ ከነበረው የቀዝቃዛው ጦርነት ስትራቴጂካዊ ፍላጎቷ በመነጨ ነበር። በ1980ዎቹ የሬገን አስተዳደር በደቡብ አፍሪካ የነበረውን የነጭ አፓርታይድ መንግስት እንደ ጸረ ኮሚኒስት አጋር አድርጎ ይመለከተው ነበር። ማንዴላና ኤኤንሲ ደግሞ ከሶቪየት ህብረት ጋር ግንኙነት አላቸው ተብለው ስለሚጠረጠሩ አሜሪካ ጥቅሟን ለማስጠበቅ ስትል የነጻነት ትግላቸውን ሽብርተኝነት በሚል ታርጋ አፍና ለመያዝ ሞከረች። ስርዓት ነውና አሸባሪ የሚል ቃል አንዳንድ ጊዜ እውነትን ለመግለጽ ሳይሆን ለአሜሪካ ጥቅም የማይመቹ ኃይሎችን ለማዳከም የሚለጠፍ የፖለቲካ ሸቀጥ መሆኑ በእርግጥ ግልጽ ነው። ይህ የአሸባሪነት ፍርጃ በማንዴላና በኤንኤንሲ ላይ ያደረሰው ጉዳት እጅግ ከፍተኛ ነበር። በመጀመሪያም የትግላቸው የሞራል የበላይነት በዓለም አቀፍ ማህበረሰብ ፊት እንዲጠቆርና ድጋፍ እንዳያገኙ አድርጓል። ማንዴላ ለ27 ዓመታት በእስር ቤት ሲማቅቁ አሜሪካና መሰል ሀገራት አሸባሪ ስለሆኑ ነው የታሰሩት በሚል ምክንያት የአፓርታይድ መንግስት የሚያደርሰውን ግፍ አይተው እንዳላዩ እንዲያልፉ የፍረጃው መዝገብ ትልቅ ሽፋን ሆኗቸዋል። በተጨማሪም የኤንኤንሲ አመራሮች ዓለም አቀፍ ዲፕሎማሲ የንቅና እንቅስቃሴ እንዳያደርጉ የገንዘብ ድጋፍ እንዳያገኙና ትግላቸውን እንዳያፋጥኑ ትልቅ ዲፕሎማሲ ማነቆ ሆኖባቸው ቆይቷል። ፕሬዚደንት ማንዴላ እንኳን ፕሬዚዳንት ከሆኑ በኋላ ወደ አሜሪካ ለመግባት ልዩ ፈቃድ መጠየቅ ነበረባቸው። ምክንያቱም ስማቸው ገና ከአሸባሪነት መዝገብ አልወጣም ነበር። ማንዴላና ኤኤንሲ ይህንን ሁሉ ጫና ተቋቁመው ለማሸነፍ የቻሉት በሁለቱ ዋና ዋና ምክንያቶች ነበር። አንደኛው ትግላቸው በጽኑ ህዝባዊ መሰረት ላይ የቆመና ዓላማውም ለሁለት እኩልና ፍትህ የቆመ መሆኑ ነው። አሸባሪ የሚለው ታርጋ በህዝብ ልብ ውስጥ ያለውን የነጻነት መንፈስ ሊገድለው አይችልም። ሁለተኛው ደግሞ ማንዴላ የታጠቀው ትግል እያደረጉም ቢሆን የሞራል ልዕልናቸውን ጠብቀው በመቆየታቸውና የትግሉ ዓላማ ሰላምና እርቅ መሆኑን ለዓለም በተግባር በማሳየታቸው ነው። ይህም ዓለም አቀፉ ማህበረሰብ ከዋሽንግተን ፍርጃ ይልቅ ለማንዴላ እውነት እንዲገዛ አድርጎታል። በስተመጨረሻም የአሜሪካ የውጭ ጉዳይ ሚኒስትር የነበሩት ኮንዶሊዛ ራይስ ይህ ትልቅ እፍረት ነው በማለት ስማቸው ከመዝገቡ እንዲወጣ አድርገዋል። ይህ የታሪክ ማሳያ ዛሬም እንደ ፋኖ ላሉ የነጻነት ታጋይነን ለሚሉ ቡድኖች ትልቅ ትምህርት ይሰጣል። ስያሜዎች በፖለቲካዊ ጥቅሞች ላይ የተመሰረቱና እንደ ደመና ተለዋጭ መሆናቸውን ያስገነዝባል። ፋኖ በደብዳቤው ላይ የገለጸው ደረጃ 3 ወይም ታየር 3 የተሰኘው ደብዛዛ ፍርጃም ልክ እንደ ማንዴላው ዘመን ሁሉ ለጊዜ የዲፕሎማሲ ጥቅም ተብሎ የተፈጠረ ግርዶሽ ሊሆን ይችላል። ሌላው ማሳያ ደግሞ የአፍጋኒስታን ሙጃሂዲኖች ናቸው። በ1980ዎቹ ሶቪየት ህብረትን በሚዋጉበት ወቅት ፕሬዝዳንት ሮናልድ ሬገን ሙጃሂዲኖችን ዋይት ሀውስ ጋብዘው የነጻነት ታጋዮች በማለት አወድሰዋቸዋል። በወቅቱ ለአሜሪካ ጥቅም ሲሉ የሚዋጉ በመሆናቸው የሚፈጽሙት ማንኛውም ወታደራዊ እርምጃ በቅድስና ይታይላቸው ነበር። ነገር ግን ዓመታት አልፈው ጥቅሞች ሲቀየሩ እነዚሁ ታጋዮች የዓለም ቁጥር አንድ አሸባሪዎች ተብለው በዚያቸው ሀገር በአሜሪካ ተፈረጁ። በ1980ዎቹ አጋማሽ የዋሽንግተን ዲሲ የፖለቲካ አየር በቀዝቃዛው ጦርነት ትኩሳት በጋለበት በዚያ ወቅት በዋይት ሀውስ የወርቅ ምንጣፎች ላይ አንድ አስገራሚ ትዕይንት ታይቶ ነበር። ፕሬዚዳንት ሮናልድ ሬገን ፊታቸው በፀሐይ የጠቆረና ጥምጥም የጠመጠሙ የአፍጋኒስታን ሙጃሂዲን መሪዎችን በክብር ተቀብለው አስተናገዱም። በወቅቱ ሬገን እነዚህን ታጋዮች ለዓለም ሲያስተዋውቁ እነዚህ ሰዎች ከአሜሪካ መስራች አባቶች ጋር የሚመሳሰሉ የነጻነት ታጋዮች ናቸው በማለት ነበር። በወቅቱ ለዋሽንግተን ዲፕሎማሲ ሙጃሂዲኖች የክፉ መንግስት ወይም ሶቪየት ህብረትን የሚመክቱ የዲሞክራሲና የሃይማኖት ነጻነት ዘብ ተደርገው በቅድስና ይሳሉ ነበር። በዚያ ዘመን ሙጃሂዲኖች የሚፈጽሙትን ማንኛውም ወታደራዊ እርምጃ ድልድዮችን ማፍረስም ሆነ ባለስልጣናትን መግደል በአሜሪካ መገናኛ ብዙሃን ዘንድ እንደ ቅዱስ ተጋድሎና እንደ አርበኝነት ይቆጠርላቸው ነበር። አሜሪካ ለእነዚህ የነጻነት ታጋዮች በሚሊዮን የሚቆጠር ዶላርና እጅግ ዘመናዊ የሆኑ የስቲንገር ሚሳኤሎችን በማስታጠቅ የሶቪየትን ኃይል እንድትሰብር አደረገች። በወቅቱ ሙጃሂዲኖች ለአሜሪካ ስትራቴጂካዊ ጥቅም ሶቪየትን ለማዳከም ቁልፍ መሳሪያ ስለነበሩ አሸባሪ የሚለው ቃል ለእነሱ ፈጽሞ አይሰራም ነበር። ይልቁንም የዓለም የነጻነት ሻምፒዮን ተደርገው በክብር መዝገብ ላይ ሰፍረው ነበር። ነገር ግን የታሪክ መዘውር ሲሽከረከርና የሶቪየት ህብረት ከአፍጋኒስታን ስትወጣ የአሜሪካና የሙጃሂዲኖች የጥቅም ትዳር ፍቺው ተጀመረ። ሶቪየት ከወጣች በኋላ አሜሪካ ፊቷን ወደ ሌላ አቅጣጫ ዞረች። የቀድሞዎቹ የነጻነት ታጋዮች ደግሞ የገዛ ራሳቸውን አጀንዳ ይዘው ወጡ። ጥቅሞች ሲጋጩና የቀድሞዎቹ ወዳጆች የአሜሪካን ጥቅም ስጋት ላይ መጣል ሲጀምሩ ያ በዋይት ሀውስ የተሰጣቸው የመስራች አባቶች አይነት ክብር በአንድ ጀንበር ተገፈፈ።
ትናንት ቅዱሳን ተብሎ የተወደሱት ታጋዮች ዛሬ የዓለም ጥቁር ቁጥር አንድ አሸባሪዎች ተብለው በጥቁር መዝገብ ውስጥ እንዲሰፍሩ ተደረገ። ይህ ፍንትው ያለ የታሪክ ማሳያ አሸባሪ የሚለው ስያሜ ከድርጊቱ ይልቅ ለፍላጎት የሚሰጥ መሆኑን በግልጽ የሚያመላክት ነው። በሙጃሂዲኖች ታሪክ በግልጽ እንደሰፈረው አንድን ቡድን አሸባሪ ወይም የነጻነት ታጋይ ብሎ መፈረጅ እንደ ሁኔታው የሚቀያየር የፖለቲካ መሳሪያ ነው። አሜሪካ ለራሷ ጥቅም ስትል ያንድን ቡድን እስከ ሰማይ ልታወርሰው፣ ጥቅሟ ሲነካ ደግሞ እስከ ሲኦል ልታወርደው ትችላለች። ይህ ግልጽ የሆነ የዲፕሎማሲ ግብዝነት ዛሬም በዓለም ዙሪያ ለሚንቀሳቀሱ እንደ ፋኖ ያሉ የነጻነት ታጋይ ነን የሚሉ ቡድኖች ትልቅ ማስጠንቀቂያና መማሪያ ነው። አፋብን በላከው ደብዳቤው ላይ ደረጃ 3 ወይም ታየር 3 የሚለውን ደብዛዛ ፍርጃ የተቃወመበት ምክንያትም ከዚህ የታሪክ እውነት ይመነጫል። ፋኖ ዛሬ በኢትዮጵያ ውስጥ ለህልውና የሚደረገው ተጋድሎ ልክ እንደ ትናንቱ ሙጃሂዲኖች በዋሽንግተን ስትራቴጂካዊ ሚዛን ላይ ተቀምጦ እየተመዘነ መሆኑን ንቅናቄው በሚገባ ተረድቷል። የፋኖ መሪዎች የላኩት ደብዳቤ ዋሽንግተን የሙጃሂዲኖችን አይነት የታሪክ ስህተት በፋኖ ላይ እንዳትደግም ስያሜዎችን በዲፕሎማሲያዊ ቁማር ሳይሆን በህግና በእውነት ላይ እንድትመሰረት ያቀረቡት ጥሪ ነው። በቅርብ ጊዜ ደግሞ በሱሪያ የሚገኙ የኩርድ ተዋጊዎችን ማየት ይቻላል። አሜሪካ አይኤስአይኤስን ለመምታት በኩርዶች ትከሻ ላይ ተንጠልጥላ ነበር። ሆኖም ግን የኔቶ አባል የሆነችው ቱርክ ኩርዶችን አሸባሪ ስለምትላቸው አሜሪካ በሁለት እሳቶች መካከል ሆና ስትዋልል ቆይታለች። ኩርዶችን በአንድ በኩል የነጻነት አጋር፣ በሌላ በኩል ደግሞ ከቱርክ ጋር ላለመጣላት አሸባሪ ተብሎ እንዲታዩ በማድረግ ዲፕሎማሲያዊ ጨዋታዋን ተጫውተዋለች። ይህ ሁሉ የሚያመላክተው ፍርጃው የሚወሰነው በታጋዮች ማንነት ላይ ሳይሆን አሜሪካ ከሌሎች ሀገራት ጋር ባላት ግንኙነት መሆኑን ነው። አሜሪካ አንድን የነጻነት ታጋይ ነኝ የሚል ቡድን አሸባሪ ብላ ለመፈረጅ የምትገደድባቸው 3 ዋና ዋና ስትራቴጂካዊ ምክንያቶች አሏት። የመጀመሪያው የሲቪሎች ደህንነትና ዓለም አቀፍ ሕግ ነው። ቡድኑ ወታደራዊ ኢላማዎችን ትቶ ሆን ብሎ ንጹሐን ዜጎችን ካጠቃ፣ ሆስፒታሎችንና ትምህርት ቤቶችን ካወደመ ዓለም አቀፍ የሰብአዊ መብት ድርጅቶች ግፊት ያደርጋሉ። በዚህ ጊዜ ዋሽንግተን የሞራል የበላይነቷን ላለማጣትና የዓለም አቀፉ ማህበረሰቡን ቅሬታ ለማስታገስ ቡድኑን የመፈረጅ ድሏ ሰፊ ይሆናል። ሁለተኛውና በጣም ወሳኙ የአስተዳደር መረጋጋትና ቀጠናዊ ጥቅሟ ነው። አሜሪካ በአንድ ሀገር ውስጥ ያለውን መንግስት እንደ ስትራቴጂካዊ ወዳጅ የምታየው ከሆነ ያንን መንግስት የሚዋጋን ማንኛውንም ኃይል አሸባሪ ብላ የመጥራት ዝንባሌ አላት። ይህ የሚሆነው መንግስቱ ለአሜሪካ ጥቅም ለምሳሌም ለጸረ ሽብር ዘመቻ፣ ለኢኮኖሚ ግንኙነት አስፈላጊ ሆኖ ሲገኝ ብቻ ነው። ነገር ግን ያ መንግስት ለአሜሪካ እምቢተኛ ከሆነ ተቃዋሚ ቡድኖች የዴሞክራሲ ፈላጊዎች ተብለው ሊሞገሱና ድጋፍ ሊያገኙ ይችላሉ። ሶስተኛው ምክንያት ዲፕሎማሲያዊ ድርድር ነው። አንዳንድ ጊዜ አሜሪካ አንድን ቡድን እንደ ጫና ማሳደሪያ ትጠቀምበታለች። ቡድኑን አሸባሪ ብላ ባለመፈረጅ በስልጣን ላይ ያለውን መንግስት ለማስፈራራትና የፈለገችውን የዲፕሎማሲያዊ ጥቅም ለማግኘት ትጥራለች። በሌላ በኩል ደግሞ ከመንግስታቱ ጋር ስምምነት ላይ ስትደርስ ቡድኑን አሳልፋ በመስጠት አሸባሪ የሚለውን ታርጋ ትለጥፍበታለች። ይህ አይነቱ ስልት ፖለቲካዊ ቁማር የሚባል ሲሆን ታጋዮች በዚህ ጨዋታ ውስጥ እንደ ወታደር መጠቀሚያ ሊሆኑ ይችላሉ። በመጨረሻም የአሜሪካ መንግስት የሚሰጠው ስያሜ ለአንድ ትግል ትልቅ እንቅፋት ቢሆንም የታሪክ የመጨረሻ ውሳኔ ግን አይደለም። የዓለም ታሪክ እንደሚያሳየው የህዝብ ድጋፍ ያላቸውና ለፍትህ የሚቆሙ ቡድኖች ምንም እንኳን በወቅቱ ሀያላን አሸባሪ ቢባሉም በስተመጨረሻ ግን የሀገራቸው መሪዎችና የታሪክ ባለቤቶች መሆናቸው አይቀሬ ነው። የነጻነት ትግል በባዕዳን ሀገር ብዕር የሚጻፍ ሳይሆን በህዝብ ልብና በተራሮች ግርማ የሚጸና የህያውነት መዝገብ ነው። እንደ ፋኖ ያሉ ቡድኖች ከዚህ የዋሽንግተን ፍርጃ ላብራቶሪ ለመውጣትና ስማቸውን በታሪክ ሰሌዳ ላይ በወርቅ ለመጻፍ 2 ትላልቅ የቤት ስራዎች አሉባቸው። አንደኛው ዓለም አቀፍ የሰብአዊ መብት ህግጋትንና የጦርነት ስነ ምግባርን በጥብቅ በመከተል ለጠላቶቻቸው የፍርጃ ምክንያት አለመስጠት ሲሆን፣ ሁለተኛው ደግሞ ትግላቸውን ከጠባብ ፍላጎቶች አውጥተው ሁሉንም የሚያቀፍ ለፍትህ የቆመ መሆኑን ለዓለም አቀፉ ማህበረሰብ በተግባር ማሳየት ነው። ስያሜዎች እንደ ደመናዎች ናቸው። ዛሬ ይጋረዳሉ፣ ነገ ይበተናሉ። እውነታው ግን እንደ ፀሐይ ጽኑ ነው። ዋሽንግተን ብዕሯን ስታዘጋጅ የታጋዮች ጥንካሬ ደግሞ አዲስ ታሪክ ይጽፋል። በዚህ ረቂቅ የፖለቲካ ትግል ውስጥ አሸናፊ ወረቀት ላይ ጀገና ተብሎ የተጻፈለት ሳይሆን በተግባር የህዝቡን ነጻነት ያረጋገጠው ኃይል ብቻ ነው። በነጻነትና በሽብር መካከል ያለው ቀጭን መስመርም የሚደመደመው በጊዜ ሂደትና ከህዝብ በሚሰጥ የታሪክ ምስክርነት ነው። ሰናይ ጊዜ እየተመኘን ተሰናብተናል።